ትንሽ ተሳስተዋል ማለት ነው አይደለ? የተናገሩበት መንገድ ይኖራል፣ የሚያስረዱበት መንገድ ይኖራል። በጣም ጥሩ። እግዚአብሔር አካል አለው አለው አካል አለው አለው። እግዚአብሔር በጣም ጥሩ። እግዚአብሔር አካል አለው። እግዚአብሔር እጅ አለው። ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። እሺ እጅ አለው ወይ? እግዚአብሔር እጅን እየጠየቅኩ ነው። እግዚአብሔር እጅ አለው አለው፣ ግን እንደ ፍጡር አይደለም። ለምሳሌ እንደ ሰው ፍጡር አይደለም። ለምሳሌ አምላክ አካል አለው ስንል ምሉ ሲሆን ውሱን ነው፣ ውሱ ሲሆን ደግሞ ምሉ ነው። ለምሳሌ ሰው በአንድ አካባቢ ይወሰናል፣ በአንድ አካባቢ ይገኛል። የእግዚአብሔር አካሉ ግን የሶስትነቱ አካል ሥላሴን አካል አላቸው ስንል በአንድ ቦታ የሚወሰኑ በአንድ አካባቢ የሚገኙ ወይም ደግሞ እንደ ሰው አካል ደካማ የሆነ አካል አይደለም። የእነሱ አካል ረቂቅ ነው። እንደ ሰው ያልሆነ የራሳቸው የሆነ አካል የራሱ የሆነ አካል እጅ ያለው እግዚአብሔር ማለት ነው። ግን እንደ ሰው አይደለም ነው አይደለ? በጣም ጥሩ ገባኝ። እሺ እግዚአብሔር ጭንቅላት አለው? አካል ማለት እኮ ሙሉ ነው አይደለ? ነው አይደለም? አሁን እጅን ጠየቅኩኝ፣ እጅ እንዳለው ነገሩኝ። አሁን ደግሞ ጭንቅላት አለው ወይ ይላል ወይ መጽሐፉ ላይ? ጭንቅላት አለው እግዚአብሔር? ፍጹም ገጽ፣ ፍጹም አካል፣ ፍጹም መልክ ብሎ አስቀመጠ። ከዚህ በላይ ሌላ ምን? ሥላሴ እኮ በምሳሌያችን እንፍጠር ብለው በኦሪት ዘፍጥረት ሲናገሩ በምሳሌያችንና በአርአያችን እንፍጠረው ብለው ሲናገሩ ሥላሴ እንግዲህ የሰው ልጅ በእነሱ ምሳሌ በእነሱ አርአያ የተፈጠረ ሰው ስለሆነ ስለዚህ ያ ሰው ምንድን ነው? ፍጹም ገጽ አለው፣ ፍጹም አካል አለው፣ ፍጹም መልክ አለው። ሥላሴ ደግሞ ሰውን የሚመስሉበት መንገድ አለ። በምን ነው የሚመስሉት ሲባል በሚደክመው በሚሞተው በኃጢአት በሚሰራው አይደለም። ሰው ሆኖ ሲፈጠር ሕያዊት የሆነች ነፍስ በውስጡ አለች። አስጨርሰኝ። ሕያዊት የሆነች ነፍስ ዘላለም የምትኖር የማትሞት ነፍስ አለችው በውስጡ፣ ጽድቅ የሚስማማት ነፍስ አለችው። ስለዚህ ሥላሴ ደግሞ ዘላለም ሕያዋን ሆነው ዓለምን የሚመሩ የሚያስተዳድሩ በአንድነት በሶስትነት የሚኖሩ ስለሆኑ አንድ አምላክ ብለን የምናምነው እግዚአብሔር ዓለምን የፈጠረበት ጌታ እግዚአብሔር ሰማይና ምድርን ፈጠረ ብሎ በኦሪት ዘፍጥረት ምዕራፍ 1 የሚጀምረው የሰውም በአርአያችንና በምሳሌያችን እንፍጠር የተባለው በውስጡ የማይሞትና ዘላለማዊት ነፍስ ስላለችው ነው። እሺ አሁን ጥያቄው እጅ አለው ወይ ብዬ ስጠይቃቸው እጅ አለው አላቸው። ተቀበልን እሱ ልክ እንደው ደግሞ ምክንያቱም መጽሐፍ ቅዱስም ላይ እጅ እንዳለው ስለሚናገር ቶቻል ሕዝቅኤል ምዕራፍ 21 ቁጥር 17 ላይ እግዚአብሔር እጆች አሉ በእጆች ያጨበጭባለሁ ይላል። እጅ እንዳለው ስለተናገረ መጽሐፉ ተቀበለ። እግዚአብሔር ጭንቅላት አለው የሚል አለ መጽሐፍ ቅዱስ ላይ? እንደሱ በጭንቅላት አለው ምን አለው የሚል የለም። ፍጹም ገጽ፣ ፍጹም አካል፣ ፍጹም መልክ አለው ነው የሚለው። ስለዚህ ጭንቅላት አለው የሚል የለም፣ ጭንቅላት የለውም። እሺ እንዲህ እያለን የማይረባ አንተ እኮ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። አንተ ሰው ስትሆን እኮ ሰው ብለህ ስትጠራ እኮ ሙሉ አካል እንዳለህ ይታወቃል። እግዚአብሔር ጭንቅላት አለው የሚል ቃል መጽሐፍ ቅዱስ ላይ ተገልጿል? አልተገለጸም? አልተገለጸም። አልተገለጸም። እሺ እግዚአብሔር ጭንቅላት አለው የሚል አልተገለጸም። ሌላ ምን ጠይቅላችሁ? ኮሜንት ያጻፉ። ምጠይቅ ፈልጉት። እንዲህ አይነት ጥያቄ ደስ ያለ ግን እንደው ካስፈለገ እንደዚህ መምህሮቻቸው እየገቡ አልተገለጸም የሚል 10 ጥያቄ ልጠይቅላቸው። እሺ እግዚአብሔር አንገት አለ የሚል ተገልጸው መጽሐፍ ቅዱስ ላይ? ነገርኩህ እኮ ፍጹም ገጽ፣ ሙሉ አካል፣ ሙሉ ገጽ አለ። ፍጹም ገጽ፣ ፍጹም መልክ አለው አልኩህ እኮ። ከዚህ ውጭ ሌላ ምን እንድል ነው የምትፈልገው? የተገለጹ ባህሪያቶች አሉት እግዚአብሔር። እጅ አለው የሚል ተገልጿል። እግር አለው የሚል ተገልጿል። አይኖች አሉት የሚል ተገልጿል። አንገት አለው እግዚአብሔር የሚል ተገልጿል? አልተገለጸም? ይኸውልህ ነገርኩህ እኮ አልተረዳኸኝም። ፍጹም ገጽ፣ ፍጹም መልክ ካለው በዚህ ነው የሚካተተው፣ በዚህ ነው የሚጠቃልለው እንጂ አንድ ሰው ከተባለ በኋላ በዝርዝር ያንተ ከእግር ጥፍር ከራስ ፀጉር እስከ እግር ጥፍር በዝርዝር መጠየቅና መጻፍ አለበት እንደ መጽሐፍ ቅዱስ ላይ? እኔ ግልጽ ነው ጥያቄ። እጅ አለው የሚለውን ለምሳሌ አልተከራከርኩህም ዲያቆን፣ ምክንያቱም መጽሐፉን ስለማውቀው እጅ እንዳለው ስለተናገረ። አሁን ልክ እንዲሁ እግዚአብሔር ጭንቅላት አለው የሚል አለ ተገልጿል ወይ ስለ አልተገለጸም ማለት ነው። ልክ እንዲሁ አንገት አለው የሚል ተገልጿል ወይ መጽሐፍ ቅዱስ ላይ? እግዚአብሔር አንገት አለው የሚል ቃል ተገልጿል መጽሐፍ ቅዱስ ላይ? አይ ሲጀም አልተረዳኸኝም። ይኸውልህ እኔ የምነግርህ እኔ የምመልስልህ አልተረዳህም። አንተ ደግሞ የምትጠይቀው ጥያቄ ደግሞ ፍጹም አካል ፍጹም መልክ አለው እያልኩህ
በዝርዝር አንገት፣ እጅ እያልክ ትመጣለህ። እንደዛ አይደለም እኮ ጥያቄ መሆን ያለበት ነው። ይኸውልህ ዲያቆን ሃይማኖታዊ ጥያቄ አይደለም። ይኸውልህ እኔ አሁን አሁን ያለውን ለምሳሌ ላንሳለህ። ያለውን አካሎች የተነገሩትን መጽሐፍ እንግዲህ እናንተ የምታምኑት መጽሐፉ በነገራችሁ ልክ ነው አይደለም? ነቢያቶች መጽሐፍ ቅዱስ ላይ ስለ አምላክ በገለጹት ልክ ተገልጿል ትላላችሁ። ያልገለጹትን ደግሞ ያሰማኝ አልነበረም። ራሳችሁ አትፈላሰፉም አይደለም? የእናንተ እምነት ስለ አምላክ መጽሐፍ ቅዱስ ላይ ነቢያቶች ወይም አምላክ ስለ ራሱ በተናገረውና በገለጸው ልክ ታምናላችሁ። አምላክና ነቢያቶች ደግሞ መጽሐፍ ቅዱስ ላይ የአምላክን መለኮታዊ ባህሪ ያልገለጹትን ደግሞ አልተገለጸም ብላችሁ ነው የምታምኑት እንጂ ከራሳችሁ አትጨምሩም አትቀንሱም አይደለ? አንጨምርም አንቀንስም። የተቀመጠልንን ያስቀመጡልንን ነው። በጣም ጥሩ። ይሄ ትክክለኛ ዲያቆን ነው። በቃ መጽሐፉ ላይ ያለውን አምላክና ነቢያት ስለ አምላክ የተናገሩትን ያንን አምናችሁ ትቀበላላችሁ። ያልተናገረው ከሆነ አምላክ ደግሞ ከራሳችሁ አትጨምሩም አትቀንሱም። ያልገለጸው ከሆነ አልተገለጸም ብላችሁ ታምናላችሁ። ይህ ያልጨመረውን መች ተናገርን? እኛ እኮ አሁን ሐዋርያት ያልተናገሩትን ሰማዕታት፣ ነቢያት ያልሰበኩትን እኮ መጽሐፍ ቅዱስ ያልተቀመጠ እኮ እኛ አልተናገርንም። ለዛ ነው እኮ ጭንቅላት አለው እጅ አለው እያልክ የህዋሳት ዝርዝር ስትጠይቀኝ መጽሐፍ ቅዱስ ያልተቀመጠ አይደለም የመለስኩልህ። ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው የሚለው መለስኩልህ። ስለዚህ ነቢያት የተናገሩት እሺ። ስለዚህ አሁን አንገት ምናምን እያልኩ መጠየቅ አይጠበቅብኝም። ሁሉም አለው እያልከኝ ነው አይደለ? ሰው ማንኛውም ሰውን በመልካችን እንደ ምሳሌያችን እንፍጠር እንዳለው የሆነ ሰውነት ክፍሉን እየቆረጥኩኝ ይሄ ያለው ወይ ይሄ ያለው ወይ ማለት አልችልም። ሙሉ አካል አለው ማለት ነው አይደለም? በአዳም ላይ ያለው ሁሉ አካል በአብ ወልድ መንፈስ ቅዱስም ላይ አካል አለ። በጣም ጥሩ። ስለዚህ ብልት አለው ማለት ነው እግዚአብሔር። ነገርኩ እኮ ምንም አይነት ዝርዝር አያስፈልገውም። በዝርዝር አይደለም የተቀመጠው። መጽሐፍ ቅዱስ የተቀመጠልንን አስረዳውህ አልኩ። ጾታ በወንድ በሴት የምትጠራው አይደለም። አምላክ በወንድ ሊጠራ ይችላል፣ በሴትም ሊጠራ ይችላል። አለው ወይንስ የለውም? ብልት በአዳም ላይ ያለ መልክ ሁሉ አለው አይደለም? ጾታ የለውም ብዬሃለሁ እኮ። ጾታ እኮ የለውም ብዬ ነግሬሃለሁ። ስለዚህ ሙሉ የሰውነት አካል የለውም ማለት ነው እግዚአብሔር። ጾታ እንደሌለው ነግሬሃለሁ። ጾታ የሌለው ደግሞ በምን ነው ብለህ ልጠይቀኝ ትችላለህ። አንድ ቤት አድርጉ። ለምሳሌ አምላክ አንድ አዳምጡ። ለምን አታዳምጡም? እሳቸው እያወሩ ነው አይደለም? እሳቸው ትክክለኛ መምህር ናቸው። ወላሂ መጽሐፉ ላይ ያለው ነው እየተናገሩ ያሉት። ስለዚህ አሁን እነሱ የሚንቀለቀሉት ለምንድን ነው? ህዝብ በፊት የተጫኑት ነገር አለ እዚህ ቲክቶክ ላይ ምን የሚሉ ክርስቲያኖች እነሱ አካል የለውም ምናምን ምናምን እያሉ ጭኗቸውን እውነት መስሏቸዋል። መምህሩ ትክክለኛ መምህር ነው። መጽሐፉ ላይ ያለውን ይናገራል፣ የሌለውን ደግሞ አይናገርም። አድርግ ይላችሁ ምን መሰላቸው? አሁን ብዙ መምህራን በደንብ አበጥረው የሚያስረዱ መምህራን አሉ። እኔ የተቻለኝን እምነቴም ስለሆነ ከምችለውና ከማውቀው አንጻር ነው እየመለስኩልህ ያለው፣ እምነቴም ስለሚያስገድደኝ። እሺ በጣም እንደሱ ከሆነ ስለዚህ እኔ እያልኩ ያለው ምንድን ነው? ለምሳሌ አይደለም ልንገርህ፣ አይደለም አሁን ጾታ አለው ይሄ አለው ይሄ አለው ብለህ ተናግራል። የስላሴ መጀመሪያም ስትገባ፣ ስለዚህ ወደዚህ ጥያቄ ስትገባ ጾታ እንደሌላቸው ነግሬሃለሁ። ምክንያቱም አምላክ ጾታ የለውም። ጾታ የሚነገረው ለፍጡር ለሚወልድ ለሚዋለድ ለሚራባ ነው። አምላክ ደግሞ የሚወልድ የሚዋለድ የሚራባ አይደለም። ስለዚህ ለፍጡር ጾታ የለውም። በሴትም ሊጠራ ይችላል፣ በወንድም ሊጠራ ይችላል። አባታችን ሆይ ብለን እንጠራዋለን። ቅድስት ስላሴ ብለንም በሴት አንቀጽ እንጠራዋለን። በሴት አንቀጽ ለምን ጠራሁ ብለህ ልጠይቀኝ ትችላለህ፣ እመልስልሃለሁ። እሺ መጽሐፍ ለምን በወንድ ተጠራ ነው? ኦሪት ዘፍጥረት አንዴ አዳምጥሽ። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ጾታ የለውም የሚል ቃል አለ የለም? አለ እንጂ። የቱ ጋር ነው ያለው? ጥቅስ ስጠኝ። ጾታ የለውም የሚል ጾታ እንደሌለው በትርጓሜው ነው የምታገኘው። መጽሐፉ ላይ የለም አይደለ? መጽሐፍ ቅዱስ ላይ እግዚአብሔር ጾታ የለውም የሚል የለም አለ። መጽሐፉ እኮ ተተርጉሟል። መጽሐፍ ደግሞ መተርጎም እንዳለበት ራሱ ጌታችን በማቴዎስ ወንጌል ምዕራፍ 13 ላይ አስተምሮናል። ማስረጃ ምዕራፍ 13 ላይ እግዚአብሔር ጾታ የለውም የሚል ጥቅስ ማስረጃ ይስጡኝ። የትኛው ምዕራፍ እና ቁጥር ላይ ላውጣ? ይኸውልህ የማቴዎስ ወንጌል ምዕራፍ 13 ላይ ትርጓሜ
በመተርጎም እንዳለበት አስረድቶናል አይደል? ራሱ ባለቤቱ ማለት ነው። ስለዚህ በዛ መንገድ በትርጓሜው ነው የሚያብራሩት ሊቃውንት የሚያስቀምጡት። እግዚአብሔር ጾታ የለውም ጥቅስ ካለ ያሳዩን። ትልቁ ላይ ላድርጋችሁ ትከፍታላችሁ። አይ ሲጀመር አይመቸኝም፣ እኔ ሌላ ቦታ ነው ያለሁት አሁን። በጣም ጥሩ በጣም ጥሩ። እዚህ እግዚአብሔር ጾታ የለውም የሚል የለም መጽሐፍ ቅዱስ ላይ። የሌለውን ነገር ከራሳችሁ ባትናገሩ መልካም ነው። ያለው ከሆነ ይሄ ነገር አለው ከተባለ መጽሐፉ ላይ አለው፣ የለውም ከተባለ ደግሞ አለው የሚል አምሳሽ አለው የሚል አውጣ ጾታ አለው የሚል እኔ አለው ብዬ አልተዋገጥኩም። አንተ የለውም ስላልክ አንተና ማስረጃ እየተጠየቅ ያለ የለውም። አዎ አስተምሮ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ጾታ የለውም ነው። ማስረጃ በሴትም በወንድም ሊጠራ አይችልም። ምክንያቱም አምላክ የለም ማስረጃ። ለምንድን ነው የሌለው? እየነገርኩህ እኮ ነው። በሊቃውንቱ አስተምሮ የራሷ ዶግማና ቀኖና አለ። የስርዓት መጽሐፍ 8 የስርዓት መጽሐፍ አላት። 81 ተብሎ የሚቆጠረው መጽሐፍ እስከ ራእይ አይደለም 8 መጽሐፍ ይጨመርበታል። እንደዛ ሚል የለም። በጣም አዝናለሁ። ለማንኛውም ይሄ ነው 81 ነው እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ 81 ነው የምትቀበለው የመጽሐፍ ቅዱስ ክፍል። በጣም ጥሩ እሱን ጨረስንሽ። ክርስቲያን ሌሎች እድል መስጣቸው ክርስቲያና ከሌላ እና አሁን እነዚህ እነ ዲያቆን መሬት ላይ ያሉት የሚያስተምሩት የተለያየ ነው እና እነዛ ተሳስተዋል ብለው ያምናሉ። ዲያቆን አሁን ቲክቶክ ላይ ያሉ ሰዎች እያሉ ያሉት እግዚአብሔር ምንም እንደዚህ አካል የሚባል ነገር የለውም። እኛም ብለን የምናምነው በነገራችን ላይ ይሄ የሚዳሰስ ምናምን ሳይሆን ማለት ረቂቅ የሆነ ቀጥልልኝ ብሱዬ። እኛ ዲያቆን ምን አለ መሰላችሁ፣ ቅድም እንዳላችሁት እርሶ አምላክ አካል የለውም ሊባል አይችልም አይደለ? ረቂቅ የሆነ እንዲህ የሚዳበስ ምናምን የሚጨበት